ዛሬ የምንመለከተው የሮሜ መልእክት ምዕራፍ 3 ቁጥር 21 ጀምሮ እስከ ምዕራፍ 4 ቁጥር 25 ድረስ የምንመለከተው የእግዚአብሔር ጽድቅ ለሰዎች ተገለጠ የሚል ነው። እዚህ ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። አሁን ግን ይላል። ይሄ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ያለፈውን የእግዚአብሔርን ቁጣ በአሕዛብና በአይሁድ ላይ በሰው ልጆች ሁሉ ላይ መሆኑንና ሰው ሁሉ ከፍርድ በታች ስለሆነ አሁን ሰው በስራው መጽደቅ ስላልቻለ የእግዚአብሔር ጽድቅ እንደተገለጠ የሚናገር ነው። ስለዚህ አሁን ብሎ ሲል ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አሁን ይላል። ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ነው። እንዲሁ በምዕራፍ 1 ቁጥር 17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እንዲሁም ደግሞ በዚሁ በሮሜ መልእክት ምዕራፍ 1 ቁጥር 3 እና 4 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለተገለጠ ይሄ በእግዚአብሔር የተገለጠው የእግዚአብሔር ጽድቅ፣ ይሄ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ፣ ይህ ያለ ሕግ ሥራ የተገለጠው የእግዚአብሔር ጽድቅ አካል ነው፣ ማንነት ነው። ይሄ ጽድቅ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ይሄ ጽድቅ የእግዚአብሔር ጽድቅ ነው። ይሄ ጽድቅ የሚገኘው በእምነት ነው። ስለዚህ ተገለጠ ማለት ምን ማለት ነው? የእግዚአብሔር ጽድቅ ተገለጠ ማለት ታየ፣ አካል ገዛ፣ ተሰውሮ የነበረው በአደባባይ ወጣ፣ ተሸፍኖ የነበረው መጋረጃ ተገፈፈ፣ ሳይገለጥ የቆየበት ዘመን አበቃ ማለት ነው። ስለዚህ አሁን የተገለጠው የእግዚአብሔር ጽድቅ አስቀድሞ የታቀደ፣ አስቀድሞ በእግዚአብሔር ዘንድ የታሰበ፣ በእግዚአብሔር ዘንድ የተወሰነ፣ እኛ ሰዎች ግን በድንግዝግዝ ስንመለከተው የነበረ የእግዚአብሔር ጽድቅ ነው። ጌታ በአገልግሎቱ የመጀመሪያ ወቅት በገሊላ ወደ አንድ ምኩራብ ገባ። በምኩራብም ገብቶ የኢሳይያስን መጽሐፍ ገለጠ፣ የኢሳይያስን መጽሐፍ ተረተረ ይላል በሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል አለ። መጽሐፉንም መልሶ ይህ ቃል ዛሬ በፊታችሁ ተፈጸመ አላቸው። እንዲሁም ደግሞ ጌታ በአገልግሎቱ መጨረሻ ላይ ለደቀ መዛሙርቱ ወደ ኤማሆስ ለሚሄዱ ደቀ መዛሙርቱ በሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። አብሯቸው የሄደ ከመጽሐፍት ተነስቶ መጽሐፍት የተጻፉት ስለ እርሱ እንደሆነ ተረጎመላቸው። እንዲሁም በዚሁ ምዕራፍ ቁጥር 44 እስከ 47 ድረስ ከእናንተ ጋር ሳለሁ አላቸው ለደቀ መዛሙርቱ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። መጽሐፍትን የሚያስተውሉ ዘንድ አእምሯቸውን ከፈተላቸው። እንግዲህ ሕግና ነቢያት የሚናገሩት ስለ ኢየሱስ ክርስቶስ ነው።
ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ድረስ ነቢያቱ የሚጠብቁትና ተስፋ የሚያደርጉት እንደነበረ መላእክቱ እንኳን ለማየት ይናፍቁ እንደነበረ ተናግሯል። እንዲሁም በዕብራውያን ምዕራፍ 11 ላይ ጳውሎስ አስቀድሞ በነቢያቱ ዘንድ አስቀድሞ በመጽሐፍት ስለ ኢየሱስ ክርስቶስ ስለሚገለጠው ጽድቅ ሲናገር እንዲህ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። ስለዚህ አሁን የተገለጠው በአዲስ ኪዳን የተገለጠው የእግዚአብሔር ጽድቅ፣ በኢየሱስ ክርስቶስ የተገለጠው የእግዚአብሔር ጽድቅ፣ በእምነት የሚገኘው የእግዚአብሔር ጽድቅ አሁን በአዲስ የመጣ ሳይሆን አስቀድሞ በእግዚአብሔር ዘንድ የታሰበና በመጽሐፍት የተጻፈ ሕግጋትና ነቢያትም ይናገሩለት የነበረ ሲጠበቅ እንደነበረ እንመለከታለን። መጽሐፍት በሙሉ ሕግና ነቢያት የተባሉት የብሉይ ኪዳን መጽሐፍት ናቸው። የብሉይ ኪዳን መጽሐፍት በሶስት ይከፈላሉ፤ ሕግጋት፣ ነቢያትና መጽሐፍት። ስለዚህ እነዚህ የሚናገሩት ስለ ኢየሱስ ክርስቶስ ነው። ለምሳሌ ዘፍጥረት ስለማን ይናገራል? በዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ ከሴቲቱ ዘር የሚወለደው እርሱ የእባቡን ራስ ይቀጠቅጣል አለ ሙሴ ሲጽፍ። ይሄ የሴቲቱ ዘር ጌታችንና አምላካችን ኢየሱስ ክርስቶስ ነው። እንዲሁም በዘጸአት ላይ እስራኤላውያን ከግብፅ ባርነት ነፃ ሲወጡ ጠቦትን አርደው ጉበናቸውን በደም ቀቡት። የደሙ ምልክት ባለበት የሞት መልአክ አልገባም፣ አለፈ። ፋሲካ ጌታችንና አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ፋሲካችን ተብሏል። የታረደው በግ ኢየሱስ ክርስቶስ ፋሲካችን ነው። እንዲሁም ደግሞ በዘሌዋውያን መጽሐፍ ላይ ብንመለከት የዘሌዋውያን መጽሐፍ የሚናገረው ስለ ኃጢአት እና ስለ ኃጢአት ስርየት በቤተ መቅደሱ ውስጥ ስለሚከናወነው መንፈሳዊ ስርዓት ነው። ይህንን ስርዓት የሚያስፈጽመው ሊቀ ካህናቱ ነው። ሊቀ ካህናቱ በዓመት አንድ ጊዜ የማስተሰሪያ ቀን ለራሱና ለቤተሰቡ እንዲሁም ለእስራኤል በሙሉ የሚሆን ለኃጢአት ስርየት ደም ይዞ ወደ ቅድስተ ቅዱሳን ይገባና የኃጢአት ስርየትን በእግዚአብሔር ፊት ሕዝቡ እንዲያገኝ ያደርጋል። ጌታችንና አምላካችን ኢየሱስ ክርስቶስ ወደ ዘላለማዊቷ ቤተ መቅደስ የራሱን ደም ይዞ የገባ ሕዝቡን ከኃጢአትና ከነውር ሁሉ አንጽቶ በእግዚአብሔር ፊት ቅዱሳን አድርጎ የሚያቀርብ ታላቁ ሊቀ ካህናታችን ነው። የእግዚአብሔር የአምላካችን ስም እየተመሰገነ ይሁን። እንዲሁም ደግሞ በዘኍልቍ መጽሐፍ ላይ ከምንመለከተው ታሪክ አንዱ ታቦቱ በሚንቀሳቀስበት ጊዜ ዳመናው በላዩ ላይ ይሆን ነበር። ዳመናው በሚንቀሳቀስበት ጊዜ እስራኤል የሚንቀሳቀስ ነበር። ዳመናው ሲቆም ይቆሙ ነበር። ይህ የክብር ደመና እስራኤልን ይመራ የነበረ ያ ደመና አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ይመራናል። እርሱ ባለበት እንቆማለን። እርሱ በሚሄድበት እንሄዳለን። እርሱ መሪያችን ነው። የእግዚአብሔር መንፈስ እርሱ የእግዚአብሔር ሕዝብ መሪ ነው። እንዲሁም ደግሞ ዘዳግም ላይ ስንመለከት በዘዳግም መጽሐፍ ሙሴ ምን አለ? እንደኔ ያለ ነቢይ እግዚአብሔር ያስነሳላችኋል፣ እርሱን የማትሰማ ነፍስ ትጠፋለች ብሎ ትንቢት ተናገረ። ይሄ ሙሴ የተመለከተውና ልንሰማው የሚገባ ያ ነቢይ ጌታችንና አምላካችን ኢየሱስ ክርስቶስ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ዳዊት በመዝሙሩም ይሄንኑ ተናግሯል። መዝሙራትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ዳዊት
እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ ዳዊት። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ብሎ የዘመረለትና የተመለከተው አሁን በአዲስ ኪዳን የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ እኔ መልካም እረኛ ነኝ፣ ነፍሱን ስለ በጎቹ ከመስጠት የበለጠ ፍቅር ለማንም የለም ብሎ የተናገረ ኢየሱስ ክርስቶስ ነው። እንዲሁም ደግሞ ኢሳይያስ የተመለከተው ኢሳይያስ የተናገረለት መከራ የሚቀበለው ባሪያ እንወደው ዘንድ ደምግባት የለውም የተባለለት የብዙዎቹን ኃጢአት ተሸከመ፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ተብሎ የተነገረለት ኢሳይያስ የተናገረለት ያ የእግዚአብሔር ጽድቅ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ዘካርያስ የተመለከተው እነዚህ እጆችህ መዳፍህ ለምንድን ነው የቆሰለው ብሎ ሲጠይቀው ይሄንን የቆሰልኩት በወዳጆቼ ቤት ነው፣ ስለ ወዳጆቼ ቆሰልኩኝ አለው። ጌታ ኢየሱስ ክርስቶስ የሰውን ዘር ወዶ ኃጢአተኞችን ወዶ ወደዚህ ምድር መጣ። ስለኛ በደልና ኃጢአት በመስቀል ላይ ተሰቀለ፣ ተቸነከረ። ለሚቸነክሩት የሮም ወታደሮች አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በመጨረሻም ተፈጸመ አለ ጌታ ኢየሱስ። ያ በብሉይ ኪዳን ሲጠበቅ የነበረው የእግዚአብሔር ጽድቅ፣ ሰዎች ሁሉ በእምነት ወደ እግዚአብሔር መንግሥት የሚገቡበት ይህ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ለመፈጸም ኢየሱስ ክርስቶስ በሥጋ ተገልጦ መከራ ተቀብሎ በመስቀል ላይ ተቸነከረ፣ በመስቀል ላይ ደሙን አፈሰሰ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን እርሱን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው። ጌታ ኢየሱስ ክርስቶስም ተፈጸመ አለ። እንግዲህ ከኛ የሚፈለገው ምንድን ነው? እዚህ ሮሜ መልእክት ምዕራፍ 3 ቁጥር 21 ላይ እንዲህ ይላል፣ ጳውሎስ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይሄ የሚገኘው ኢየሱስ ክርስቶስን በማመን ነው። ምክንያቱም ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እግዚአብሔር ይመስገን። ሶስት ነገሮችን እዚህ ላይ እንመለከታለን። አንደኛ፣ በሕግ ያልሆነ ያለ ሕግ የሚጸደቅበት የእግዚአብሔር ጽድቅ ነው። ያለ ሕግ ማለት የሙሴን ሕግ ሳንጠብቅ ኢየሱስ ክርስቶስን በማመን እንደምንጸድቅ ያመለክታል። ሁለተኛ፣ ለአይሁድ ብቻ ያልሆነ ምን ማለት ነው? ለሚያምኑ ሁሉ አይሁድንም አሕዛብንም ሁሉም በእግዚአብሔር ፊት ኃጢአተኞች ስለሆኑ ሰዎች ሁሉ ይድኑ ዘንድ እግዚአብሔር የአሕዛብም የአይሁድም አምላክ ስለሆነ ሁሉም ኢየሱስ ክርስቶስን በማመን ይጸድቁ ዘንድ ለአይሁድ ብቻ ያልሆነ የእግዚአብሔር ጽድቅ ተሰጥቷል። ቁጥር 28 እና 29 ላይ ሰው ያለ ሕግ ሥራ ይላል፣ ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል። ስለዚህ ለአይሁድ ብቻ አይደለም፣ ለአሕዛብ ብቻ አይደለም፣ በሥራ አይደለም፣ ሕግን በመጠበቅ አይደለም። ምክንያቱስ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? በሕግ ብቻ ቢሆን እግዚአብሔር የአይሁድ አምላክ ብቻ በሆነ ነበረ። ነገር ግን እግዚአብሔር የአይሁድ ብቻ ሳይሆን የአሕዛብም አምላክ ነውና።
ሶስት ነገር እንመለከታለን። አንደኛ ያለ ሕግ፣ ሁለተኛ ለአይሁድ ብቻ ያልሆነ፣ ሶስተኛ በስራ ያልሆነ። ምን ማለት ነው? በጸጋ የሆነ። ይህንን በሮሜ መልእክት ምዕራፍ 4 ቁጥር 1 እስከ 8 ድረስ የአብርሃምንና የዳዊትን ታሪክ ጳውሎስ ይገልጥልናል። በጸጋ ማለት የማይገባንን በእግዚአብሔር ፊት ጽድቅን እናገኝና ጻድቅ እንባል ዘንድ በእምነት የምናገኘው የእግዚአብሔር ስጦታ ነው። ማግኘት የማይገባንን የምናገኝበት የእግዚአብሔር ቸርነት ነው። ለምን ጽድቅ በእምነት ሆነ? ሶስት ነገሮችን ከዚህ ውስጥ ማየት እንችላለን። አንደኛ ሕግን በመፈጸምና በመልካም ሥራ ሰው መጽደቅ ስላልቻለ ሙሉ በሙሉ በጸጋ በነፃ ስጦታ ይሆን ዘንድ ጽድቅ በእምነት ሆነ። ሁለተኛ የተስፋው ቃል ለሰው ሁሉ ለአይሁድም ለአሕዛብም እንዲጸና ጽድቅ በእምነት ሆነ። ምክንያቱም እግዚአብሔር አስቀድሞ አብርሃምን ከመገዘሩ በፊት ሕግ ከመሰጠቱ በፊት አብርሃምም እግዚአብሔር የተናገረውን ቃል አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም ያመነው እግዚአብሔር የሰጠውን ተስፋ ነው። ስለዚህ ጽድቅ ሆኖ ተቆጠረለት ለአብርሃም። አብርሃም የጸደቀው በሕግ ሳይሆን ሕግ ከመሰጠቱ በፊት ከ400 ዓመት በፊት ነው። ስለዚህ አብርሃም የአሕዛብም የአይሁድም አባት ነው። ሳይገረዝ በፊት በእምነት እንደጸደቀ ከተገረዘ በኋላም ደግሞ ለአይሁዶች አባት እንዲሆን በሕግ የሚያምኑትም ሕግ የሌላቸውም በክርስቶስ ኢየሱስ አምነው ይጸድቁ ዘንድ የአሕዛብም የአይሁድም አባት ነው። ስለዚህ እግዚአብሔር አሕዛብንም አይሁድንም በእምነት ይጸድቁ ዘንድ በዚህ በተገለጠው በኢየሱስ ክርስቶስ አምነው እንዲጸድቁ እግዚአብሔር የሰጠው የተስፋ ቃል ለሰው ሁሉ ለአይሁድም ለአሕዛብም እንዲጸና ጽድቅ በእምነት ሆነ። ሶስተኛ ጽድቃችን ዋስትና ይኖረው ዘንድ ነው በእምነት የሆነው። በስራ ቢሆን ዋስትና አይኖረውም። በሰዎች ቢሆን ዋስትና አይኖረውም። በመላእክት ቢሆን ዋስትና አይኖረውም። ነገር ግን ይህ ጽድቅ የእግዚአብሔር ጽድቅ በእምነት የምንቀበለው ስለሆነ ዋስትናችን እግዚአብሔር ነው። ስለዚህ ጽድቅ በእምነት ሆነ ማለት ነው። እግዚአብሔር ይመስገን። ለምን ጽድቅ በእምነት ሆነ? ለእግዚአብሔር ክብር ይሆን ዘንድ ጽድቅ በእምነት ሆነ። በእምነት የጸደቀ ሰው ትምክህተኛ አይሆንም። ትምክህት እንግዲህ ወዴት ነው ይላል ቁጥር 27 ላይ እርሱ ቀርቷል ይላል። ሰው በስራው ስለማይጸድቅ እግዚአብሔርን በማመን በኢየሱስ ክርስቶስ በተሰራው ስራ አምኖ ሲጸድቅ ክብር ለእግዚአብሔር ይሆናል። በስራው ግን ሰው የሚጸድቅ ቢሆን ትምክህት በራሱ ይሆናል። ጽድቅ በስራ የሚገኝ ከሆነ ደሞዝ እንጂ ጸጋ መሆን አይችልም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ላይ እንዲህ ይላል። ምዕራፍ 1 ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ስለዚህ እግዚአብሔር ይህን ያደረገው ሰው በፊቱ ትምክህት እንዳይኖረውና ክብርና ምስጋና ለእግዚአብሔር ይሆን ዘንድ እግዚአብሔር በእምነት እንድንጸድቅ አደረገን። እግዚአብሔር ይመስገን። ስለዚህ በዚህ ውስጥ የምንመለከታቸው ሌሎች 3 ነገሮችን ተመልክተን እንጨርሳለን። የእግዚአብሔር ጽድቅ የሰው ተሳትፎ የለበትም። ከዚህ ምዕራፍ 3 ከቁጥር 24 እስከ 26 ድረስ የምንመለከተው ይሄንን ነው። እንዲህ ይላል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ስለዚህ የእግዚአብሔር ክብር የጎደለው ሰው፣ በእግዚአብሔር ቁጣ ስር ያለ ሰው በእግዚአብሔር ፊት ጻድቅ ይባል ዘንድ እግዚአብሔር አንድ ልጁን በመስቀል ላይ እንዲሰቀል ሲያደርገው የምንመለከተው የእግዚአብሔርን ፍቅር ነው። ይህ የእግዚአብሔር ፍቅር የተገለጠው በኢየሱስ ክርስቶስ ነው። ይህ ፍቅር ኢየሱስ ክርስቶስ በመስቀል ላይ ሲሰቀል እግዚአብሔር አምላክ ኃጢአትን እንዲሁ ይቅር ብያለሁ አላለም።
ስለዚህ ስለ ኃጢአት እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለው ዋጋ አለ። ይሄን ዋጋ የከፈለው እግዚአብሔር ነው። ይሄንን ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት ይላል። ቤዛነት የሚለው ቃል የገበያ ቋንቋ ነው። ኢየሱስ ክርስቶስ እኛን ሲያድነን የደም ዋጋ የህይወት ዋጋ የተከፈለበት መሆኑን እንመለከታለን። በክርስቶስ ደም ከባርነት መገዛትን ያመለክታል ቤዛነት። ስለዚህ ቤዛነት ማለት በክርስቶስ ደም ከባርነት መገዛት ነው። እግዚአብሔር ከባርነት በደሙ ምን አደረገን? ገዛን፣ ዋጀን። ሁለተኛ እዚህ ውስጥ የምንመለከተው የእግዚአብሔር ጽድቅ ማጽደቅ የሚል እናያለን። ይሄ የፍርድ ቤት ቋንቋ ነው። ባለፈው እንደተነጋገር ነው እግዚአብሔር በኢየሱስ ክርስቶስ ሞትና ትንሣኤ የኃጢአት ዕዳችን ስለተከፈለ የኛ ኃጢአት በእርሱ ላይ ስለሆነ እግዚአብሔር በዳኝነቱ በጻድቅነቱ እኛን በኢየሱስ ክርስቶስ የምናምነውን ሰዎች ጻድቅ ናችሁ ብሎ ፈረደ። ስለዚህ ጽድቅ የፍርድ ቤት ቋንቋ ነው። እንዲሁ ጸደቅን ማለት ክርስቶስ ዋጋ አልከፈለበትም ማለት አይደለም። እኛ ዋጋ አልከፈልንም፣ ክርስቶስ ግን በከፈለው ዋጋ ጸደቅን። ስለዚህ ጽድቅ የእግዚአብሔር ስጦታ ነው። ይሄንን የምንቀበለው በእምነት ነው። ሶስተኛ የምንመለከተው ማስተሰሪያ የሚል ነው። እዚሁ ላይ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። ይሄ ቃል ማስተሰሪያ የሚለው የቤተ መቅደስ ቃል ነው። በቤተ መቅደስ ውስጥ በታቦቱ ላይ የሚቀመጠው መክደኛው ኪሩቤል ያሉበት ያ የክብር ስፍራ ማስተሰሪያ ይባላል። በዛ ላይ ሊቀ ካህኑ ደሙን ይረጫል። በዓመት አንድ ጊዜ የኃጢአት ስርየት ይገኛል። የእግዚአብሔር ቁጣ ክርስቶስ በራሱ ላይ መቀበሉን እንመለከታለን። ስለዚህ በዛ ማስተሰሪያ በኢየሱስ ክርስቶስ ደም በእግዚአብሔር ፊት ቅዱሳን ንጹሐን ያለ ኃጢአት ሆነን ተቆጠርን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይሄንን ለምን አደረገው? አንደኛ እግዚአብሔር ኃጢአትን ይቅር ለማለት ነው። ሁለተኛ የእግዚአብሔር የጽድቅ ባህሪው ስለሚያስገድደው ነው። ሶስተኛ እግዚአብሔር ራሱ ጻድቅ እንዲሆን እውነተኛ እንዲሆን ያደረገው ነው። አራተኛ በኢየሱስ የሚያምኑትን ሰዎች ሁሉ ያጸድቅ ዘንድ እግዚአብሔር ይሄንን አደረገ። ይሄንን በምዕራፍ 3 ቁጥር 26 ላይ ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንግዲህ ይህንን በእምነት የሚገኘውን እግዚአብሔርን ጽድቅ እግዚአብሔር ሲሰጠን እምነት በምንድን ላይ ነው የተመሰረተው? የእምነት መሰረት አለው። ሰዎች ሁሉ እምነት አላቸው። እምነት የሌለው ፍጡር የለም። ምናልባት በሌላው ላይ ባይደገፍ እንኳ በራሱ ይተማመናል። እምነት የሚለው ቃል ፒስቴዮ ከሚል የግሪክ ቃል የተገኘ ነው። ቨርብ ነው፣ ግስ ነው። ስለዚህ ተሳቢ ኦብጀክት ያስፈልገዋል። ስለዚህ እምነት ተሳቢ አለው፣ ኦብጀክት አለው፣ የምናምነው ነገር አለ። የክርስትና እምነት የተመሰረተው በሶስት መሰረታዊ የእምነት መሰረቶች ላይ ነው። እዚህ እንደምንመለከተው አንደኛ በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔር በቃሉ የታመነ ነው፣ አይዋሽም፣ ዘላለማዊ ነው፣ ሁሉን ቻይ ነው፣ ፈጣሪ ነው። ስለዚህ በእግዚአብሔር ባህሪ ላይ የተመሰረተ ነው። እምነቱ እግዚአብሔር የሆነለት እርሱ ብሩክ ነው ይላል ኤርምያስ። በሰው የሚታመን ስጋ ለባሹንም መመኪያ የሚያደርግ መታመኛው የሚያደርግ እሱ የተረገመ ነው። በእግዚአብሔር የሚታመን እግዚአብሔርን መመኪያው የሚያደርግ እርሱ ብፁዕ ነው፣ እሱ የተባረከ ነው ይላል። እምነታችን በእግዚአብሔር ባህሪ ላይ የተመሰረተ ነው። ሁለተኛ እምነታችን በእግዚአብሔር ላይ የተመሰረተ ነው ማለት በእግዚአብሔር ቃል ላይ የተመሰረተ ነው ማለት ነው። ምን ማለት ነው? እግዚአብሔር ጻድቅ ስለሆነ ኪዳኑን ይጠብቃል፣ እግዚአብሔር የተናገረውን ይፈጽማል። ስለዚህ እምነት በእግዚአብሔር ባህሪ ላይ በእግዚአብሔር ቃል ላይ የተመሰረተ ነው። ሶስተኛ እምነት
የክርስትና እምነት በእግዚአብሔር የመዋጀት ስራ ላይ የተመሰረተ ነው። ምን ማለት ነው? እግዚአብሔር በልጁ በኢየሱስ ክርስቶስ በሰራው በመስቀል ላይ በተሰራው በሞትና በትንሣኤው ላይ የተመሰረተ ነው። ከነዚህ ከሶስቱ የጎደለ ነገር እውነተኛ እምነት አይደለም፣ የክርስትና እምነት አይደለም። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ሁሉ ለእግዚአብሔር ክብር ይሁን። አሜን።